በየሄድክበት ቦታ አንጠልጥላት እንደ ከረጢት ይዘህ ነው የምትሄደው ወይስ መፍትሄ ማፈላለግ ይሻላል ነገሩ? እሱን እኮ ለማለት ነው አሁን እየተረጋጋ። በቃ ያልተፈጠረ ያልታሰበ ነገር ተፈጥሮ ነበር አይደለ የሚሆነው? አልነበረም ወይ? ያው ምንድነው? እኔ እኮ ግራ ገባኝ እኮ። አሁን አድርገሽ በቃ ተርፈናል። ምንድነው ያሉበትን ቦታ አወቅን ማለት ከዛ ቦታ ላይ እኛ ራሳችን በሰላም እንወጣለን አንወጣም የሚለውን ነገር መጀመሪያ እዚህ ላይ ፕላን ማድረግ አለብን። እኔ ድሮይንግ እዚህ ጋር አዘጋጅቻለሁ። ይኸውልህ ዛሬ አሁን በዚህ ደቂቃ የሆነ ነገር አድርገን በቃ መሄድ ነው። ትናንት እኮ ነው ነገር ሀፕን ያደረገው። ምን ልረጋጋ? ትናንት ነው ሀፕን ያደረገው። ከትናንት በፊት አቅደውበት እንደሆነ ታውቃለህ። ሐሳቤን እየነገርኩህ አይደለም ማየት ያለብን። ይሄ ሰውዬ ከሞተ በኋላ አይደለም ማሰብ የምፈልገው። አቃጅ ነው መሆን ያለብን። በእቅዱ መሰረት እንሄዳለን፣ እናገኛቸዋለን። በስነ ስርዓት የምንፈልገውን ነገር ይዘን እንወጣለን ከቦታው ላይ። እነሱ እኛን እስኪያድኑን ድረስ እኛ ቁጭ ማለት የለብንም። ይሄኛውን ረጅም ሰዓት ከማታ ከሌሊት ጀምሮ ሳስበው የነበረ እቅድ ነው። ስለዚህ ይመነኝ አንቺ እመነኝና ዛሬ ነገ የምንለው ነገር አይደለም። ዛሬ 8 ሰዓት ላይ እንገባለን። በቃ ለነገ ራሱ የምናሳድረው ጉዳይ አይደለም ነው። ሰላም ተወዳጆች፣ የተከበራችሁ የቶያ ቲዩብ ቤተሰቦች እንዴት ናችሁ? ያው ባርኪም አለች ዛሬ። እንግዲህ ትናንትና የተከሰተውን ነገር አይታችኋል ብዬ ተስፋ አድርጋለሁ። ባርኪ ላይ አደጋ ላይ ያደርሱባት የተደራጁ ኃይሎች ነበሩና እንደምንም ብለን አምጥተናል። ቤት ነው እኔ ጋር ነው ያደረችው። ዛሬ ደግሞ እዚህ ስራ ቦታ ላይ ይዣት መጥቻለሁ እና ሁኔታው ምናምን ነገር አጣርተው ነበረ። በአጋጣሚ ሰዎቹ አልተገኙም። ግን ካያችሁት አላውቅም፣ ቪዲዮ ላይ ካሜራማናችን ከነሱ ጋር እንዲቆይ አድርጌው ነበረ። ስቲል አሁን ያሉበትን ቦታ ያውቃል፣ ሎኬሽኑን ልኮልናል። አሁን የተወሰኑ ሰዎች እየተደራጁ ነው እዛው አካባቢ ላይ ቦታውን እንዲያስተካክሉ። ግን ደግሞ እኛም የራሳችንን እቅድ እያዘጋጀን ነው ለአንዴና ለመጨረሻ ጊዜ ይሄ ነገር እንዲያበቃለት ማለት ነው። ዝም ብሎ ስሜታዊ ሆኖ መሄድ ሳይሆን ካልኩሌት አድርገን የሆነ ነገር ሀፕን ቢያደርግ እሱን መመከት ወይም ደግሞ እሱን ማለፍ የምንችልበትን ነገር አዘጋጅተን ጉዳዩን ለአንዴና ለመጨረሻ ጊዜ እንጨርሰዋለን ብለናል። ባርኪም ትንሽ ብሯታል ምናምን ነገር ድንጋጤ ውስጥ ነበረች ምናምን ነገር። አሁን ግን ትንሽ ተረጋግታለች፣ ብላለች ምናምን ነገር። ሙሉ ለሙሉ ጠቅልላ ከኔ ጋር ለመውጣቷ ጠቀማት። ልብስ ራሱ የምትቀይረው አገኘች። ኤኒዌይስ አኑ ደግሞ እየመጣ ነው። ላይክ በጣም ጫን እያለኝ ነበር። አግሬሲቭሊ ነው ሲያወራኝ የነበረው። ለምንድን ነው እንደዚህ አይነት ነገር የሚፈጠረው ምናምን ነገር እያለኝ ነበረ። ያው እንደ ወንድም ልክ ነው ማለት የሆነ በቃ ለፈጣን የሆነ አክሽን ነገር ነው ማድረግ እንዳለብን አይነት ነገር ነው ሲያወራኝ የነበረው። እስኪ ለማንኛውም እሱ ከመጣ በኋላ ትንሽ እናወራውና ወደ አክሽናችን እንገባለን። እኛም በርኪ የምትያቸው ነገር ካለ ማለት አሁን በቃ እነዚህ ሰዎች ለአንዴና ለመጨረሻ ጊዜ መገናገር ያለብን ይመስለኛል። አሁን አንድ ነገር እንደዚህ እንትን ተባለ ተብሎ ድጋሚ የማይሆን ነገር ውስጥ መግባት የለብንም እና አኑንም አናግረን ጆንም ቢሆን አናግረን ነው ተባብረን ያለውን ነገር ፊክስ ማድረግ እንዳለብን ነው ፊል ያደረጋለሁት። ምክንያቱም አሁንም ገና ሰቀቀን ነው፣ ገና ለገና ወጡ፣ ገና ለገና የሆነ ነገር ተፈጠረ እያለ ጆ እንኳን በጣም ላይክ ሁኔታውን እዛ አካባቢ ላይ ሰምቶ ስለነበረ እንግዲህ ላይክ ባርኪ እንኳን ታውቋለች። ለእናንተ ለማሳወቅ ያህል በጣም በተደጋጋሚ አዳር ሙሉ በሚባል ሁኔታ ነው ሲደውልን ሲያወራን የነበረው። ሁኔታውን ሁሉ ነግረነዋል። እቅዳችን ላይ ይሳተፋል። ጆናኑም ጥሩ ሁኔታ ላይ አልነበሩም። ግን በምናደርገው እንቅስቃሴ ላይ የተቻለውን አስተዋጽኦ እንዲያደርግ እናደርጋለን። ሁለቱንም ላይክ የሆነ የማያግባባቸው ነገር እንዳለ ኦብቪየስሊ ግልጽ ነው። ግን ይሄ ደግሞ እሱ አይደለም ዋናው ጉዳዩና ጉዳያችንን እንጨርስበታለን ብዬ ተስፋ አደርጋለሁ። ብቻ ተመልካቾቻችን አሪፍ ነገር ይፈጠራል ብዬ ተስፋ አደርጋለሁ። አሁን ከመጣ በኋላ ደግሞ እንቀጥላለን። ደጋግሞ እየደወለልኝ ነው። እንግዲህ ተመልካቾቻችን አሁንም ኦሬዲ ደርሷል፣ እየመጣ ነው እና የእሱን ስልክ ነበረ ያነሳሁት። ያው ጓ እንዳለ ነው እንግዲህ። እስቲ እሺ ቶፋ ምን እየሆናችሁ ነው ግን እናንተ? ቶፋ እስከ መቼ ነው እንደዚህ የሚቀጥለው? እስከ መቼ ነው ዛሬ ቢሮ ይዛት መጣል፣ ትናንትና ቤት ይዘህ መጣል። በየሄድክበት ቦታ አንጠልጥላት እንደ ከረጢት ይዘህ ነው የምትሄደው ወይስ መፍትሄ ማፈላለግ ይሻላል ነገሩ? እሱን እኮ ለማለት ነው አሁን እየተረጋጋ። ይኸውልሽ የሚሆነውን ነገር ተጋፍጠን የሚመጣብንን ነገር እስካልተቀበልን ድረስ ማለት ነው አንዴ ቤት ውስጥ አንዴ ቢሮ አንዴ ቡና ጠጡ ጋር አንዴ ሻይ ጠጡ ጋር ይዞ በየቦታው እሺ እሱስ ራሱ ምን ያህል ሴፍቲ ነው? እዚህ ሰዎቹ አለመምጣታቸውን አንተ በምንድን ነው የምታውቀው? ሴፍ አይደለም እኮ። ሴፍ ካልሆነ ወደ እርምጃው መሄድ ነው እኮ። እርምጃውን እኮ ለመውሰድ እኮ ነው። እዚህ መጀመሪያ ምን እያደረክ ነው? እዚህ ፕላን መዘርጋት የለብንም። ቁጭ ተብሎ ነው እዚህ ፕላን ነው የምታቀደው።
እስከዛ ድረስ እነሱ ቢመጡስ ያለህበት ድረስ ያለህበት ቆይ ያላችሁበት እስኪመጡ ነው የምጠብቁት? መጡ ያለንበት መጡ አይደል እንዴ? ከዚህ በላይ ምን ያደርጋሉ? ምንም ላያደርጉ አይችሉም። ከዚህ በኋላ ደግሞ አሁን ከቤት አስወጥተህ ቢሮ መተህ ደብቀሃታል አይደል? ከቢሮ ደግሞ ነገ አንጠልጥለው ደብቂያት አይደለም፣ ቢሮ ደብቂያት አይደለም። እሺ ምን እያረካት ነው? እዛ ቤት ጥያት መምጣት ስላልፈለኩኝ ነው ብሬት ይዣት የመጣሁት። እስከ መቼ ነው ይሄ ነገር የሚቀጥለው? ዛሬም ሊያበቃ ይችላል። መቼ ነው ዛሬም ሊያበቃ ይችላል። ግን ደግሞ እንደዚህ ዝም ብለን በዘፈቀደ ዝም ብለን የሜዳን አልፈለኩም። ተመልከተው ቶፋ፣ በቀን ነው በጨለማ ነው በሌሊት ነው መች ነው ታዲያ ይሄን ነገር ዛሬ ነው ኮልናውራው ነው ይጠራን? ምን ሆነ ነው? እሺ ባልክ አንድ ነገር እንድታቂ የምፈልገው ነገር ታውቂያለሽ? ሰዓት ደቂቃዎች እየቆጠሩ በመጣ ቁጥር አደጋም በዛው ልክ ነው እየባሰ ሄደው። እኛ በተዘናጋን ቁጥር አንተ እየተዘናጋ በመጣ ቁጥር አንቺ እየተዘናጋሽ በመጣሽ ቁጥር ምን እንደሚፈጠር ታውቂያለሽ? በእነሱ እቅድ ውስጥ ትገቢያለሽ እና አንቺ ያቀርሽው ነገር ይተውና እነሱ ያቀዱት ህይወት ውስጥ ነው የምትገቢው። ዝም ብለን እንደፈረስ ሄደን እንትን አንልም። መጀመሪያ ምን እያደረጋችሁ ነው ያላችሁት? ሁለታችሁ እጅ ለእጅ ተያይዛችሁ ወደ ቤት ምናምን ነገር በመሄድ ነው አንተ እሷን ይዘህ በመሄድ ቅያስ ላይ ጠብቀው ቢደፉስ? ቶፋ ቢደፉስ ነው የምትለው? ምን አደረግክ እስካሁን? እኔ እየፈለኩኝ ያለሁት ማለት ነው። እሺ ትናንትና እኔና ሶፊ ጋር ደውለህ ነበር እየሮጥን ምናልባት እዛ ልክ ስንሄድ ቦታው ላይ አተናቸው ነበር። አንተም ደግሞ ንቃተ ህሊና ወይም ደግሞ አላህ ሲረዳ እዛ ጋር ባንነ ተረባብሾ ነገሮችን ባይመለሱ ኖሮ እነዚህ ሰዎች በደንብ ተረራጅተውበት ቢሆኑስ? በቃ ያልተፈጠረ ያልታሰበ ነገር ተፈጥሮ ነበር አይደለ የሚሆነው? አልነበረም ወይ? ያው ምንድነው? እኔ እኮ ግራ ገባኝ እኮ። እንደዚህ ካለ አድርገሽ በቃ ተርፈናል ነው ምንድነው? በቃ ተርፈናል ነው እንደዚህ ነው? ሆኖ ቢሆንስ ዮሐንስ ብሎ ታዲያ መጨቃጨቅ ጥሩ ነው? ይሄ እኮ ጭቅጭቅ አይደለም ነው መፍጠን አለብን ነው። ምን ያህል ተዘናግተን ይሆናል ነው እናርግ ነው። እኔ እኮ ነው ግራ የገባኝ ወደ ገደለው እነሱ ወደኛ ከመጡ እኛ ወደ እነሱ መሄድ መቻል አለብን። ቶፋ ወደ ገደለው ለመሄድ ማቀድ አለብን እንዴ? እነኚህ እኮ የሰለጠኑ እኮ ረጅም ዓመት እኮ ሲንቀሳቀሱ የነበሩ ወንጀለኞች እኮ ናቸው። እሺ እኛ እስክናቀድ ድረስ እንሙት ነው የምትለው? እንድትሞት ነው የምትፈልገው ነው? ቶፋ ምን ያህል ጊዜ ነው የምታቀደው? ምን ያህል ጊዜ ነው የምትዘጋጀው? ዛሬ አሁን በዚህ ደቂቃ የሆነ ነገር አድርገን በቃ መሄድ ነው። ትናንት እኮ ነው ነገር ሀፕን ያደረገው። ምን ልረጋጋ? ትናንት ነው ሀፕን ያደረገው። ከትናንት በፊት አቅደውበት እንደሆነ ታውቃለህ። ትናንትና ነው ይሄ ነገር ሀፕን ያደረገው። ስለዚህ እኛ ማሰብ የምንጀምረው ሀፕን ካደረገበት ሰዓት ጀምሮ ነው፣ ወይ ደግሞ ስለ ጉዳዩ ከሰማንበት ሰዓት ጀምሮ ነው። እኔ ባርኪ ጋር አደጋ ሊያደርሱባት እንደሆነ ኢንፎርሜሽን ሲደርሰኝ የመጀመሪያ እርምጃ የሆነው ባርኪን ከዛ ቦታ ላይ ማዳንና ማንቀሳቀስ ነበር። ቶፋ 2 እና 3 ወር በፊት እኮ አደጋ መሆኑን እኮ ለማሳየት እሷ ፈልገነው አገኘነው። ሰውየው ፈልገው አላገኘነው። ግን እንሞክራለን ሁሉ ነገራችንን ትተን መጀመሪያ ከምንጩ ጠላታችንን አድርቀን ማስቀረት ነው ያለብን። በቃ ቶፋ ካለበለዚያ በዚህ ነገር ላይ መቀጠል የለበትም። ይሄ ነገር አንዳችን ወድቀን ጉጓር ውስጥ ከመግባታችን በፊት የሆነ ነገር ነው ማድረግ መቻል ያለብን። መፍትሄ የምትለውን ነገር አዘጋጅ። ቀላል ነገር አድርገሽ ነው የምታስበው? ወንድሜ ካጣሁት በኋላ ማሰብ አልችልም። አሳቤን እየነገርኩሽ አይደለም ማየት ያለብን። ይሄ ሰውዬ ከሞተ በኋላ አይደለም ማሰብ የምፈልገው። እኔ ነገሮቹ ከመሆኑ በፊት መሆን አይደለብን። ማድረግም ካለብን ማድረግ አለብን። ዛሬ አሁን ጮክ አይደለም ሁሉ ነገር የሚስተካከለው። ጮኬም በተስተካከለ ጮኬም ወንድሜንም አንቺን ማዳም በቻልኩ በቃ መሆን ያለበት ነገር መሆን አለበት። አሁን መፍትሄ አለ። ምን ቶፋ ይህንን ነገር ጊዜ ሳንሰጠው አንተም ያለህን ሐሳብ አዋጣ፣ እኔም ያለኝን ሐሳብ ላዋጣ። የሚዘገጃጁ ሰዎች ጋር መደወል ያለብንም ሰዎች ተጨማሪ ሰዎችን ማደራጀት ካለብን እናደራጅ። ሌላ ፕላን አለ ካልከኝ ዛሬ አደራጅተን አሁኑኑ መሄድ ካለብን አሁኑኑ ነው እያልኩ ያለሁት። በጣም ጥሩ። እሺ ምን አሰብክ? ወደ ሐሳብ ነገር ያቀርከው እቅድ አለ? ይኸውልህ ከጁ ጋር ምናምን ተደውለን ነበር። እሺ አሁን እኮ ጁ ስላላዳመጥከኝ ነው እንጂ ይኸውልህ አንደኛ ነገር ትልቅ ነገር አለ እኛ ጋር። ምንድነው ያሉበትን ቦታ እናውቃለን። ማለት እና ያሉበትን ቦታ እያወቅህ ነው ቁጭ አልከው? ቶፋ ያሉበትን ቦታ እያወቅህ ነው ቁጭ አልከው? ምን ያሉበትን ቦታ አውቃለሁ ማለት እነሱ ስንት እንደሆነ ቶፋ የምትይዛቸው ነገሮች እንደዛ ብሎ ነገር የለም አለ። ቶፋ በቃ የት ነው የምታውቃቸው ሰዎች አሉ? እኛ ከመሄዳችን በፊት ሰዎች እዛ ይሄዳሉ። ቀድመው እንደውም እዛ ሰዎች መሄድ አለባቸው። እንደውም ያሉበትን ቦታ ካወቅህ ታዲያ ምን ትሰራለህ አንተ እዚህ? ልክ ነህ እኮ ያሉበትን ቁጭ ብለህ ነው መፍትሄ የምታመጣው። ያለባቸውን ቦታ ካወቅህ እዛ አንሄድም? ሰው አንልክም ወይ? መተን ያሉበት ቦታ ከታወቀ እዛ እነሱ አቅደው እስኪጨርሱ ነው እየጠበቅ ያለው። ታዲያ ነው እንደዛ ነው። ይኸውልህ እነሱ የእኛን እቅድ አሁን መገመት የለባቸውም። ይኸውልህ አንድ የኛ ጋር ፊታቸውን አሳይተዋሉ። ይሄ ሰውዬ በፖሊስ ምናምን የሚፈለግ ሰው የነበረ ሰው ነው አይደለ? ወንጀለኛ ነው አይደለ? ዋንተድ የነበረ ሰውዬ ተፈቷል። ይኸውልህ በዚህ ልክ ተፈላጊ የነበረ ሰውዬ በነፃነት ወጥቶ አደባባይ ላይ ያውም
ጤነኛን ወይም ደግሞ ወንጀለኛ ያልሆነን ሰው እሷን ሲያሯሩጥ የነበረ ነው። በዚህ ልክ እንዴት ኮንፊደንስ ሊሰማው ቻለ? መጀመሪያ እሱ መፍታት አለብን። ሁለተኛ ነገር ደግሞ እነሱ ለመያዝ የምንሄድበት ቦታ ላይ ጫካ ነው ያሉበት ቦታ። እዛ ስንሄድ ያንን የሚያክል ሂውጅ የሆነ ጫካ ላይ ገብተን ከነሱ በምን አይነት መንገድ ነው ማምለጥ የምንችለው የሚለውን ነገር መጀመሪያ ማዘጋጀት አለብን። እኛ ጅሎች አይደለም። እነሱ ወጥመራቸው ስር ሊከቱን ሆኖ ቢሆንስ? አሁን ለምሳሌ የኛ ካሜራማን ነው እነሱ እንዲከተላቸው ያደረግነው። የኛ ካሜራማን እንዲከተላቸው ፈቅደውለት ቢሆንስ? ካሜራማኑ መዛለ ነው ያልከኛለው አይደለም፣ እየተከታተለ ያለው እሱ ነው። እሱ ከርቀት ሆኖ እየተከታተላቸው ነው፣ ኢንፎርሜሽን እያደረሰኝ ነው። ግን ደግሞ ማለት ነው ጫካው በጣም ሰፊ ነው። ያሉበትን ቦታ አወቅን ማለት ከዛ ቦታ ላይ እኛ ራሳችን በሰላም እንወጣለን አንወጣም የሚለውን ነገር መጀመሪያ እዚህ ላይ ፕላን ማድረግ አለብን። እኔ ድሮይንግ እዚህ ጋር አዘጋጅቻለሁ። ይኸውልህ እኔ ጫካው ይሄንን ነው የሚመስለው። ይሄ መግቢያ በሩ ነው። እኔ እኮ ምንም እኮ ቶፋ በጣም ጨንቆኛል። ነገ ዛሬ ደግሞ አንዳችንን አንድ ነገር ያደርጉናል ብለን እናስባለን። እኔ ሳልረዳህ ገብቶኝ ትኩረታቸው በጠቅላላ አንተን ነው። ትኩረታቸው በጠቅላላ ባርኪን ነው። ትኩረታቸው በጠቅላላ ሶፊ ነው። የሆነ ነገር ከተፈጠረ ይሽከረከራሉ፣ አልፈልግም በቃ ይሽከረከራሉ። ዛሬ ባርኪ ጋር ነው የመጡት። ነገ እኔ ጋር የማይመጡበት ምንም አይነት ምክንያት የለም። ግን ደግሞ ለዛ ስሜታዊ መሆን ሳይሆን አቃጅ ነው መሆን ያለብን። በእቅዱ መሰረት እንሄዳለን፣ እናገኛቸዋለን። በስነ ስርዓት የምንፈልገውን ነገር ይዘን እንወጣለን ከቦታው ላይ። እነሱ እኛን እስኪያድኑን ድረስ እኛ ቁጭ ማለት የለብንም። እሱና ካንተ ተቀበሏለሁ። ያንተ ሀሳብ እኮ አይደለም የኔ ሀሳብ ጨምር። ያለው ነገር ያውቃል ነው ተዘጋጅተን በራስ በኩል ትጨርሳለህ። እሺ ምንድን ነው ቅድ? ይኸውልህ አንደኛ ነገር ጫካው ከዚህም በፊት የምናውቀው ጫካ ነው። እሺ ያሉበት ጫካ እሺ በጣም ውስብስብ ነው። ብዙ መግቢያ ብዙ መውጫ አለ። ኦኬ እሺ በየቦታው ትገባለህ፣ በየቦታው ትወጣለህ። ስለዚህ ላይክ እነሱ 3 4 ወይ 5 ምናምን ሆኖ ነው የሚቆሙት ታውቃለህ ከዚህ ቀደም። ስለዚህ አሁንም እየነገረን ያለው ቻሬ ማለት ነው 4 5 ምናምን የሆነ ቦታ ላይ አሉ ነው የሚለው። ስለዚህ ከቻልን በዛ ያለ ሰው ይዘን ሄደን 5 ሰው የኛ ክሩ ምናምን ይዟቸው እነሱን ቁጭ የሚያደርግበት ከዛ የሚገመገሙም የሚበረበሩ ምናምን ከሆነም እዛ ላይ ያንን ነገር ማድረግ ተራ በተራ አንዳንድ ባንድ መቀነስ ካለብንም እሱን ማድረግ ብቻ። ግን እዚች ጋር እኔ ብቻዬ ምንም የመጣልኝ ነገር የለም። እኔ እስካሰብኩት ድረስ ነግረህና ከዛ በኋላ ያንተንም ነገር ትጨምርበታለህ፣ ጆ ያለውንም ሀሳብ ይጨምርበታል። ሶፊ ደግሞ ማለት ነው ቶፋ በራይል ጉዳይ የነበሩትን ነገሮች በጠቅላላ እሱ ሌላ ጉዳይ ነው። እኔ ጋር መጣለች። እሱ ሌላ ጉዳይ ነው አይደለም። መጥቶ እንዲጨቀጫጨቀኝ ወይም ደግሞ እዛ ሌላ አምባጓሮ እንዲፈጥር አይፈልግም። ልረዳው የሚስቱ እህት የራሄል እህት እኔ ጋር መጣ። ሁሉንም ነገር አውቃለሁ። ልረዳው ላግዘው ቁጭ ባልኩበት አንተ ወደ ኪያ እንዳልመጣብህ እዛ ጋር ነገር እየዘጋጋ ነው ምናምን ነገር ብሎ ነገር እያብኳካ ያለ ሰው ነው። ከሱ ጋር ደግሞ ሌላ ጠላትነት እዛ ሌላ ድግመታችን እንዲሆን አልፈልግም። መምጣትም መቅረትም ካለበት ደግሞ መቅረት አለበት። ካለበለዚያ ግን ተስማምቶ ነገሮችን ጨርሶ እንዲሆኑ ነው የምፈልገው። ይገባል አይደለ ቶፋ? እርስ በራሳችን እየተገጫጨን እርስ በራሳችን እየተጣላን አንድ ባንዳችን እንትን ስንባባል ለጠላት ክፍተት ነው የምንሰጠው። ይኸው ሰዎቹ ራሳቸው እየደጉ ምን ማለት በቶፋ ጉዳይ ላይ ምናምን ነገር እንሰባሰባለን ያልኳቸው ሰዎች ነበሩ። 1-4 ሰዎች ምናምን ነገር እንደዚህ እርዳታችሁ ሊያስፈልገኝ ይችላል ብዬ ደውልኩላቸው ሰዎች ወይ አናግራቸው ወይ ደግሞ እሺ ደውልላቸዋለሁ መልሼ ጊዜ አለን እነሱን ለማውራት። እሺ አሁን ቀጥታ ጆ ጋር ያለውን ነገር መጀመሪያ እዛ ጋር ጭቅጭቅ አልፈልግም፣ እዛ ጋር ጸብ አልፈልግም። እሱ ነገር አንድ ታስተካክላለህ። እሱን ነግሬዋለሁ እኔ አንደኛ ነገር እሱን ነግሬዋለሁ። ሁለተኛ ነገር ደግሞ ማለት ነው እኔ በቃ እዚች ጋር የግል ጸባችን እዛው ማለቅ የሚችልበት ነገር ነው የሚየነገርካለሁ። አሁን እዚህ ጋር እሱ ጋር ጠላትነት ያንቀቷል። የጋራ ጉዳያችን ላይ ብቻ ፎከስ እናድርግ። ቶፋኔም እንደ ወንድሜ እኮ አስቤው ማለት ነው ትናንትና ችግሩን ልፈታ የሚስቱ እህት እኔ ጋር መታ ትሪት ላደርግ ለማስታረቅ ሶፊንም ሁሉንም ሰው ጠራጥቼ ላስታረቅ እንትን ባልኩበት አንተ እኔ ኪያ ጋር ምናምን ብሎ ሌላ ኢሹ ይፈጥራል። ሌላ ችግር ሌላ ወጨቴ አያስፈልግም። ምንም እኮ ተረዳሁት። ተባብረን ነገሮችን ማለፍ ማስተካከል በትክክል ጉዳዮቻችንን በኋላ እናስብበታለን ነው። ይሄንን ነገር አንቺም እንድትነግሩ ይፈልጋሉ ወንድምሽ ነው ብዬ አስባለሁ። እሱ በሚሰራው ወይም እኔ በምሰራው ወይ ቶፋ በሚሰራው ወይ አንቺ በምትሰሪው አንድ ስህተት ህይወታችን በጠቅላላ ነው የሚበለሻቸው እዛች ጋር እና ሁሉንም ነገር ቁጭ ብለን ልናወራበት ይገባል ነው። እነዚህን ሰዎች አናግሬ ነበር። በዚህ ጉዳይ እያወራችሁ ተመልሼ እመጣለሁ። ቶፋ ምንም ዛሬ ማለቅ አለበት እያንዳንዱ ነገር። እሺ ያልንህ እኮ እኔ ላይ ካፈርጅበት ነው እንደዚህ መተው በዚህ ልክ ከተዳፈሩ ዋጋቸውን ማግኘት አለባቸው እኮ። ግን ታዲያ እንደዚህ በጩኸት እንደዚህ እንትን በማድረግ እንዴ ታዲያ እንዴ? እሺ አሁን ምን ያሰብከው አንተ?
ከአንዋር ከመጣ በኋላ ላይ ከነግረውና መጨመር ያለበት ነገር ምናምን ካለ ይጨምርበታል። ግራ ገብቶኛል። ባርኪ ገብቶሻል። እዛ እነሱን ለማደን ብለን መታደንም አለ። ገብቶሻል ሀሳቤ። ስለዚህ እኛ ቅድመ ዝግጅት ካላደረግንበት እዛ በጣም በዛ ያሉ ምናምን ሰዎች ሊኖሩ ይችላሉ። ስለዚህ ወይ ቀስ በቀስ እያደረግን አንድ በአንድ ምናምን ነገር ላይ እንትን ነው የሆነ ሂሮ ምናምን ማሰቡ አስፈላጊ አይደለም። ሁሉም ነገር በዚህ ሰዓት ላይ በስሌት ነው። ሆን ብለው ወጥመድ ውስጥ ሊያስገቡን እንፈልገው ሊሆን ይችላል። ካሜራማኑ እየተከተላቸው እንደሆነ አውቀውም ሊሆን ይችላል። እኛ እዛ ቦታ ላይ እንድንገባ ፈቅደውም ሊሆን ይችላል። ገብቶሻል ሀሳቤ። ስለዚህ ለእያንዳንዱ ነገር ላይክ እንትን ማለት አለበት። ሁሉንም ነገሮች ጨርሻለሁ ብሎኛል። ዝግጅት ብቻ ነው የምፈልገው፣ ደውልልኝ እንደተነሳ ምናምን ነገር ብሎኛል። ይሄኛው ደግሞ አንደኛው ነው። እናግራችሁ አይ አስፈላጊ አይደለም። እሺ ምንድነው ታዳቅዳውን ቀሽ? እሺ እኔ በቃ እንዴ እንትን ልበልና አይል ነው ሰዓቱም እየሄደ ነው እና እሺ ያሰብኩት ምንድነው መጀመሪያ ላይ እሺ እንገባለን። እኔና ባርኪ ብቻ ነው የምንገባው። አንተና ጆ ከውጭ ትሆናላችሁ። ከዛ ሌላ እኛን የሚያግዙን ሰዎች ደግሞ ጥጉን ይሆናሉ ማለት ነው። እኛ ከባድ ሁኔታ ስር እስካልገባን ድረስ እነሱ መምጣት የለባቸው። ምክንያቱም ላይክ እንዲሰራው እንደተደረግነው የተከበብነው እሺ በወንጀለኞች ነው። ስለዚህ የተወሰነ ሰው ወይም ደግሞ ዋናውን ማግኘት ከቻለን ወይም ደግሞ የተወሰነ ሰው ካገኘን አንድ ባንድ እየቀነስን እዛ መኪና ውስጥ እንዲቀመጡ ማድረግ እንደዛ ነበር ላይክ እያሰብኩኝ የነበረው። እንደነገረኝ ከሆነ ወደ 15 ምናምን ሰዎች ምናምን አይቷል ጫካ ውስጥ። ግን የሆነ ቦታ ላይ 5 ተላቶች ማለት ነው። የሆነ ቦታ ላይ 5 የሆነ ቦታ ላይ 3 2 1 ምናምን ለየብቻ ነው የተቀመጡት ነው ያለን። ስለዚህ በዛ ልክ እሱ ካየ ከዛም በላይ ሊሆኑ ይችላሉ። ስለዚህ እኛ የምንፈልገው ዋና ታርጌታችን ዋናውን ሰው ማግኘት ነው። እሱን ካገኘ ነው እነዛ ሲጀምር ስራቸው ራሱ ይቋረጣል ነው የምልህ። ዋናውን አንተ ከዚህ በፊት ንግስት ንጉን ከያዝከው ሌላው ለህግ ተላልፎ ተሰጥቶ የነበረው ማለት ነው። እሱ ደግሞ በቸሬ እይታ ስር ነው እስካሁን አልጠፋም ነው የምልህ። ስለዚህ ሎኬሽኑን ይልክልንና እኛ እዛ እንገባለን፣ እዛ እንገናኛለን። እሱም ያለበትን ቦታ ስለሚያውቀው እዛ እናገኘዋለን ሄደን ነው የምልህ። ከዛ በኋላ እሱ አካባቢ ላይ ያሉት የሆነ 10 ወይ ደግሞ 7 8 ሰው ምናምን ሊሆን ይችላል። ስለዚህ እነዛን ሰዎች የምንይዝበትን ነገር እናመቻቻለን ነው። ስለዚህ እሱ ደግሞ እንዴት ይሆናል ብለህ ከጠየቀኝ መጀመሪያ እኔና ባርኪ እንገባለን። እዛ አካባቢ ላይ ለመዝናናት እንደተቀመጠ ምናምን አይነት ሰው ምናምን ነገር ሆነ አቴንሽናቸውን እንስበዋለን ነው የምልህ። ቀድሞውንም ያውቁናል ብዬ አስባለሁ። ስለዚህ የተወሰነ አምባጓሮ ምናምን ነገር መፈጠሩ አይቀርም። ስለዚህ በዛ ሰዓት ላይ እናንተ ሙሉ ዙሪያውን በማን እንደተከበበን ምናምን ነገር ታጠራላችሁ ማለት ነው። ገብቷል? ስለዚህ እዛ ጋር ብቻ ያለው ይሄ ዋናው ሰውዬን የከበቡት ሰዎች ብቻ ወደኛ እንዳይጠጉ ለማድረግ እኛ ከነሱ ጋር ቴንሽናቸውን ስንሰርቀው እናንተ እዛ አካባቢ ያሉትን ታስወግዳላችሁ። ገብቷል? አንተ ካመጣቸው ሰዎች ጋር እኛ ጋር የተወሰነ ላይክ ቡጢም ሊደርስብን ይችላል፣ ጫነ ሊሉንም ምናምን ይችላሉ። ግን መቼም ስሜታዊ እንድትሆኑ አልፈልግም። መቼም ግን ቆይ ከጆጋ ባላችሁ ነገር ላይ ምናምን ነገር ብትጎዳዱስ እርስ በርስ ከጆ ጋር ለምንገባው እኔና ባርኪ ብቻ ነው የምንገባው። ኦኬ የምገቡት ማለት ነው። እኔና ባርኪ ብቻ ነው የምንገባው። ኦኬ እሺ። ከዛ በኋላ የኔና የባርኪ እንኳን ነገር ማለት ነው አቴንሽናቸውን በደንብ መስረቅ ካልቻለ ከጆ ጋር እንደተጣላን ያውቃሉ። ሚዲያችንን ይከታተላሉ። ከዛ ከጆ ጋር እንደተጣላን ስለሚያውቁ ባርኪ ጋር ምን ትሰራለህ ምናምን ነግሬዋለሁ ለሱ። ባርኪ ጋር ለምን ልትሰራ መጣ ምናምን ነገር ምናምን ብሎ ይሄንን ነገር የምናደርገው ባይዘው ዛሬ ከሰዓት ከ8 ሰዓት በኋላ ማለት ኦሬዲ አሁን 5 ሰዓት ከምናምን። ስለዚህ ወደ 8 ሰዓት አካባቢ ላይ ምናምን ነው ሴትአፕ ያደረኩት። ከምሳ በኋላ ብዙዎቹ አረፍ ይላሉ፣ ቡና ይጠጣሉ ምናምን አይነት ነገር ነው። ስለዚህ ይዘናጉበት ሰዓት ይሆናል ማለት ነው። ምንድነው ጫታቸውን ምናምን ይዞ ምናምን የሚቀመጡ አሉ። ስለዚህ በዛ ሰዓት ላይ ነው እኔ እንድንገባ የፈለኩት ማለት ነውና ስለዚህ የኔና የባርኪ የሆነ ነገር እዛ ጋር መፍጠር ብዙ አቴንሽን ካልሰጡት ድጋሚ ጆ እንዲገባ እናደርጋለን ማለት ነው። ጆ ይገባና አንድ ሁለቴ ምናምን ነገር መቶኝ እኔን ነግሬዋለሁ። እሱ ምን ማድረግ እንዳለበት ያውቃል። ኦኬ እዛ አንድ ሁለት ምናምን መቶኝ አቴንሽኑ እኛ አካባቢ ላይ ነው የሚመጣ። ታዲያ ሌላ ማን ይመጣኛል? እንደዛማ ተያይዛችሁ እርስ በራስ ስትጎዳዱ ምናምን ነገር ምክንያቱም እነሱ አይመታኝም ነግሬዋለሁ። በስክሪን አይደለም እኮ የሚያዩዋችሁ ቶፋ ፊት ለፊት ስለሆነ እርስ በራስ ብትጎዳዱስ ጆ አንተን ሲመጣ አንተ ጆን ስትመታው ምናምን ነገር መጀመሪያ አጣን ነው ያልኩት። ኢነርጂያቸውን ጉልበታችሁን ትጨርሳላችሁ። ለነሱ የሚሆን እንትን አይኖራችሁም። ይሄኛውን ብራንድ ያቺና ሌላ ነገር ባይሆን ሌላ ነገር ነው ያቺኛዋን ታይም ማለት ነው። እሺ እኔና እሱ በምንጣላበት ሰዓት ላይ የሚፈጥሩት
ነገር እኛ በነፃነት ሁኔታውን ለማየት እዛ አካባቢ ላይ ያለውን ሰው ምናምን ነገር ቢያንስ እናንተ እንኳን ስትጎዷቸው ምናምን ድምጽ ቢወጣ ራሱ የኛ ድምጽ እነሱን ከቨር አድርጓቸው አቴንሽናቸው ወደዛ እንዳይሄድ ስለምፈልግ ብቻ ነው ይሄ ነገር እንዲፈጠር ይፈልጋል። እርስ በራስ የምትጎዳዱበት አንጎዳዳም ችግር ኢነርጂ ራሱ ቶ ስለመጎዳዳቱ ራሱ ቶ ልታስመስሉ ትችላላችሁ። ነገር ግን ኢነርጂ ብትጨርሱት እዛ ተጋ ችግር የለውም። ለሱ ዝግጅት አድርገን ይኸውልሽ እነሱ ጥቃት ሲያደርሱባቸው መከላከል የማይችሉበት አቅም ላይ ቢደርሱስ እንደዛ ድረስ አንጎዳዳም። እሱማ ነው ባርኪ ማለት ይኸውልሽ አንድ ፍሪክሽን ኦፍ ሰከንድ ማለት ነው። ይኸውልሽ እድል መስጠት አይኖርብንም ለነዛ ሰዎች። እኔም አለው እኮ ማርኪም አለች ላይክ እሷ እንደሚገላግል ሰው ምናምን እያለች አቴንሽኗን እንትን ትላለች። የዛን ያህል ደግሞ ከባድ ሁኔታ ላይ ካለን አንተ መምጣት ትችላለህ። ክሩን ይዘህ ገብተህ ማለት ነው ያንተን ቡድኖችን ይዘህ መጥተህ ገብተህ ሁኔታውን እዛው ማብረድ ማቀዝቀዝ እንችላለን። ግን ከዛ ውጪ ወጥመድ ሊሆን የሚችል ከሆነ ማለት ነው ተይከታና እዛ እንዳልከው እንገባለን። ከዛም በኋላ ሁሉንም ሰዎች ስናገኝ ለምን ወዲያው መተው ጠቅለን ይዘናቸው ፖሊስ ጣቢያ እንሂድ። እሱን ነው እኮ የምናደርገው ነው የምልሽ። ግን እነሱ ከያዙ በኋላ ያለው ነው ወዲያው በቃ ምንም እንደዚህ እንደያስፈልጊ ናቸው እንደ ትቢታ ነው። ግን ምንድነው መሰለሽ እሱ ምንድነው መሰለሽ እነሱን እኮ እዛ አካባቢ ላይ የምናገኛቸውን 5-6 ሰዎች እኮ ቀጥታ ይዘሽ እኮ መግባት ትችያለሽ። ግን እነሱን ይዘን ስንገባ እነሱን ይዘን በምንሄድበት ቦታ መሀል ሴንተር ጫካ ውስጥ ነው ያሉት። በዚህም በዛም በኩል ብንወጣ ሌላ ተጨማሪ ሰው ያገኘናል። ስለዚህ የበዙ ነው የሚመጡት። ስለዚህ ይዘንም ለመውጣት ራሱ በጣም ሀስል ነው የሚሆንብን ነው የምልሽ። ስለዚህ እኛ እነሱ አካባቢ ላይ የሆነ ነገር አምባጓሮ ነገር ስንፈጥር እዛ ጥግ ያለውን ነገር እነሱ ክሊር ቢያደርጉልን፣ ስለዚህ ይዘንም እነሱን ለመውጣት መንገዱ መጽዳት አለበት ነው የኔ ፖይንት። ስለዚህ አሁን እዛ ገብተን ወጥመድ ውስጥ ነው የምንገባው። ብዙ ናቸው። ጫካውን ከኛ በላይ ያውቁታል እነሱ። እኔ ይሄኛውን ረጅም ሰዓት ከማታ ከሌሊት ጀምሮ ሳስበው የነበረ እቅድ ነው። ስለዚህ ይመነኝ አንሺ እመነኝና ዛሬ ነገ የምንለው ነገር አይደለም። ዛሬ 8 ሰዓት ላይ እንገባለን። በቃ ለነገ ራሱ የምናሳድረው ጉዳይ አይደለም ነው መዘጋጀት ያለብኝ። እኔም ደግሞ ለአንዳንድ ነገሮች የሚሆኑኝን ልብሴን ምናምን ነገር ቀይሬ ልምጣ። በፍጥነት ነው ወደዚህ መጣው። የሚያስፈልጉ ሰዎችንም በኔ በኩል ያሉትን አደራጅቼ ከነሱ ጋር ኢሚዲየትሊ ቦታው ላይ ይገኛሉ። እዛው እንገናኝ። እንዳታረፍዱብኝ። ከዛሬ ምንም አይነት ነገር የሚያልፍ ከሆነ እኔ ያሉበት ድረስ አጣርቼ ብቻዬን እንደምሄድ በቃ ሰልችቶኛል። ይሄን ነገር ነግሬያችኋለሁ። ባርኪ ያለውን ነገር አደራሽ ነገርኩሽ እኮ እሱ እኔ ልክ እንደ ወንድም ጉዳዮቹን ጨርሼ ጉዳዩን ላስተካክልለት ሁላ የገባበትን ችግር ልፈታለት ከራሄል ጋር የሚስቱ እህት ቤቴ ድረስ መጣ ያወያየችን ደና ከሱፊ ጋር ያለውን ነገር እየጨረሰን በኪያ በኩል ስለመጣ ነው ብሎ አምባጓሮ ሌላ ትርምስ ምናምን ነገር እኔ የሱን ችግር ለመፍጠር ነው እንጂ ቤቴ መጣች እንጂ ሲጀምር ቤቱ ይርኩ እንዴ ስለሚቻል ለማንኛውም ችግር የለም። አሁን ጊዜ እንዳፈጅ ተነሱ። በቃ ቶፋ ተዘጋጁ። እኛም ቤት ዕቃ ይዘን የምናመጣው ነገር ምናምን ስላለ አሁን ቤት ገብተን ነው የምንወጣው። በጣም ጥሩ የፈጠነ ተነሳሱ። እንደውልልሃለን። እንግዲህ ተመልካቾቻችን ያው ልክ ነው መደረግ ያለበትን ነገር ነው ሲያደርግ የነበረው ምናምን ነገር ሁሉንም ነገር እናስተካክላለን። እርግጠኛ ነኝ ሁሉም ነገር በሰላም ያልቃል ብዬ ተስፋ አደርጋለሁ። አላውቅም ብቻ ፈጣሪ ጨመረበትና እሺ ያልኩኝ ብቻ ተመልካቾቻችን በርኪያውን እንንችም ቤት እንሂድና ሁኔታው መስተካከል ያለበትን ነገር ምናምን እናስተካክልና ቤት ገብተን እንወጣለን። ያው የሚቀጥለውን ነገር ደግሞ በሚቀጥለው ቪዲዮ እናሳያችኋለን። እስከዛው ድረስ ግን አብራችሁን ሁኑ።